አይ ሆፕ ላይቭ ነኝ ብዬ አስባለሁ። እንግዲህ ሰላም እንደምን አላችሁ? በቢዝነስ ፔጅ ላይ የምትገኙ በኋላም ሼር ሳደርገው በየቦታው የምታገኙት በሙሉ ሰላምታዬ በያላችሁበት ይድረሳችሁ። እንግዲህ ዛሬ በጣም ከብዙ ሰዎች የምጠየቀውን ጥያቄ አድረስ ለማድረግ እንዲመቸኝ ነው ለምን ወደድኩት የሚለውን ታይትል ይዤ የመጣሁት። እርግጠኛ ነኝ ብዙ ነገር ትማሩበታላችሁ ብዬ ተስፋ አደርጋለሁ። እንግዲህ ይሄ ነገር ለምን እንደሚመጣ ግራ ቢያጋባኝም ሳላውቀው እንደገና ዛሬም ተደገመ። ለማንኛውም ላይቭ የሚገቡ ሰዎችንም ማየት አልቻልኩኝም በጣም በሚያሳዝን ሁኔታ። ለማንኛውም ሪፕሌውንም የምታዩት እንግዲህ በኋላም ሪካርዱ ስታዩ ይግባችሁ። እኔ ምንም ይታየኝ ነገር የለም። ኮሜንት አያሳየኝም። አይ ዶንት ኖ ዋይ የሚገቡትንም ሰዎች አያሳየኝም። ለማንኛውም ግን ላይቭ የሚል ምልክት ስለሚታየኝ እንግዲህ ጀምሬያለሁ። ለማንኛውም እንደምናችሁ እንደምከረማችሁ ሰላምታ ያላችሁበት ይድረሳችሁ። እንግዲህ በጣም ብዙ ሰዎች በተለይ ደግሞ ዲስ ዴይስ እንግዲህ እንደምታውቁት በጣም ፈተናው የበዛበት ዘመን ስለሆነ ብዙ ሰዎች ናቸው ይሄ ኦንላይን ስፔስ ላይ መስራት ከብዙ ነገር ጋር የሚቃረን በተለይ ደግሞ በሃይማኖት እንኖራለን ለሚሉ ሰዎች ደግሞ የሚያዋጣ ነገር የማይመስላቸው በጣም ብዙ ውሸቶች፣ ማጭበርበሮች ምናምን የሚበዛበት ዓለም ላይ እንደ ኦንላይን ላይ ወጥቶ ስራ መስራት በጣም በቃ ከጥቅሙ ጉዳቱ የሚያመዝን የሚመስላቸው በጣም ብዙ ሰዎች አሉና ከዛ አንፃር እኔ እንግዲህ በዚህ በምሰራው የቢዝነስ የኦንላይን ቢዝነስ ጀምሬ መስራት ከጀመርኩኝ እንግዲህ ሴፕቴምበር ሲመጣ 6 ዓመት ይሞላኛል። አሁን 5 ዓመት ከምናምን እያሉ ከመቁጠር ሴፕቴምበር እየተቃረበ ስለሆነ ልክ ሴፕቴምበር ሲመጣ 6 ዓመት ይሆነኛልና ለምን ወደድኩት የሚለውን ነገር በደንብ አድርጌ ከራሴ ኤክስፒሪየንስ አንጻር ነው ለማወራት የፈለኩት ማለት ነው። ይሄን ቢዝነስ ስመርጠው አንደኛ በሪዝን ነው የመረጥኩትኝ። አሜሪካን ሀገር ተምሬ ስጨርስ ተቀጥሬ መስራት እችላለሁ፣ ያናቃለሁ። ኢቭን ሳልማርም በፊት መስራት የሚቻልበት ሀገር ነው። እዚህ ሀገር ሰዎች ስራ እስካልመረጡ ድረስ የተለያዩ ስራዎችን መስራት ይቻላል። የመጣንበትም ዓላማ ያ ነው። የተሻለ ስራ መስራት ይቻላል፣ የተሻለ ኑሮ መኖር ይቻላል ብለን ስለመጣን ማለት ነው እና ከዛ አንፃር ያን ማድረግ ይችል ነበረ። ግን ይሄኛውን እንድመርጥ ያስገደደኝ ነገር ፍሌክሲብል በሆነ ስኬጁል እኔ በምፈልገው ሁኔታ መስራት የምችልበትን እድል ስለፈጠረልኝና ስለፈጠረልኝ ነው። ብዙ ሰዎችን ኢንቫይት የምናደርጋቸው ገንዘብ ሜክ ማድረግ የተለያዩ ነገሮችን ሰርቶ ይቻላል። ነገር ግን በተለይ ይሄ ኖሌጅ ኢንዱስትሪውን የማከለ አይነት ስራ መስራት ግን ዲስ ዴይስ በጣም ኦፕሽንለስ ኦፕሽን ነው። ለምን እንግዲህ በቢሊዮኖች በጣም በብዙ ቢሊዮን ዶላሮች ራን የሚደረግ ነው የኖሌጅ ኢንዱስትሪ። ያንን መጠቀም የምንችልበትን ሲስተም አግኝቶ ከሰዎች ጋር መስራት የምንችልበትን እድል አግኝተን የተለያዩ ካምፓኒ ቢዝነስ ፕላኖችን አጥንተን አብረን መስራት የምንችልበትን ኦፖርቹኒቲ ሲፈጠርልን የእኛን ጥረት ነው የሚጠይቀው፣ የእኛን የመማር ዊሊንግነስ፣ ከዛ ደግሞ የተማርነውን ለመተግበር መወሰን። እነዚህ ነገሮች ለማድረግ የወደደ ሰው ምንም ችግር የለበትም መስራት ይችላል ማለት ነውና ከዛ አንጻር ነው ከላይ የጻፍኩትን እንግዲህ ታዩታላችሁ እያስባለሁ ከቶፒኬ ላይ ይሄንን ቢዝነስ ወደው እኔ የእውነት በቃ የምፈልጋቸው ነገሮች በሙሉ ይዞልኝ ስላገኘው ነው። አንደኛ እውነት ነው፣ ሰውነትን ገላጭ ነው። በደንብ አድርጎ ማንነታችሁን በደንብ አድርጎ ቴስት የሚያደርግ ነው። ልልወጥ ብሎ ለወሰነ ሰው ደግሞ የኖሌጅ ኢንዱስትሪውን ተጠቅሞ በሚያገኛቸው ትሬኒንጎች እስከፈለገው ድረስ በቃ ዕለት በመማር ማደግ የሚቻልበትን እድል ያገኝበታል። ስለዚህ ሰዎች በየቀኑ ይማራሉ ማለት በየቀኑ አይምሯቸው ያድጋል ማለት ነው። ያ ከሆነ ደግሞ ምን ያህል ለውጥ እንደምናመጣ የታወቀ ነው። ሰዎች ባለንበት ነገር ብቻ ከተቀመጠን ነው ለውጥ የሚባል ነገር ማናመጣው። እየተማረን ከሆነ ግን እናድጋለን። እኔ አሁን ላይፍ ታይም ተማሪ ሆኜ እስከ ህይወቴ ፍጻሜ ድረስ መማርበትን እድል ላይ ያገኘሁት ያ ደግሞ ምርጫዬ ነበር። የእድሜን እንግዲህ 20 ዓመት ቢያንስ በትምህርት ነው ያሳለፍኩት አሜሪካን ሀገርም ኢትዮጵያም ማለት ነው። ግን ከዚህ በኋላ ደግሞ ያለው ህይወቴ ጀስት በቃ ስራና ስራ ብቻ እንዲሆን ፍቃዴ አልነበረም። መማርበት እድል ቢገኝ ለመማር በጣም ፍቃደኛ ነኝ። ኖት ኦንሊ ለዓለም ለሚጠቅመኝ ለስጋዬ ነገር ብቻ ሳይሆን ለነፍሴ የሚያስፈልገኝ ነገር ሁልጊዜ በመማር ማደግ፣ ሁልጊዜ በመማር የተሻለ ሰው መሆን፣ የተሻለ ለውጥ ማምጣት ራስ ላይ እንደሚቻል ደጋግሜ ስላየሁት ማለት ነው እና ከዛ አንጻር እጅግ በጣም የተስማማኝ እኔ እውነተኛ አይነት ማንነትን ገላጭ ነው። አሁን ሰዎች እኔ የሚያጨረብር ነገር እንደዚህ ከሆነ ምናምን ይላሉ። የሚያጨረብር ነገር ቢኖረው ኖሮ ኢንቮልቭ ከማያረጉ ሰዎች ውስጥ እኔ ሆን ነበረ። ለምን ብዙ ጊዜ የንግዱ ዓለም ማጭበርበር የሚለው ሰው ለምሳሌ የሚሸጥበት አይተም የሆነ ፕራይስ ተለጥፎበት እኛ ግን ከዛ በላይ ማትረፍ ስንፈልግ የሚሸወድልን ሰው ስናገኝ ወይ ደግሞ ብዙ አይከራከርም ብለን የምናስበውን ሰው ስናገኝ ፕራይሱን እየጨመርን መሸጥ ምን ማለት የማይገባ ነገር ማድረግ
ይሄ እውነት ነው፣ ማጭበርበር ነው አለ ትራዲሽኑ ላይ እስካሁንም ያለ ነገር ነው። አቮይድም አይደረግም በጣም የሚስማማቸው ሰዎች ስላሉ። እኔ ግን በጣም የተመቸኝ ነገር ለማጭበርበር የሚመች ነገር ውስጥ አይደለም ያለሁት። ካምፓኒ እኔ የምሰራበት ካምፓኒ የፕራይስ ታጉን ለጥፎ ይሸጣል። ሰዎች እኔ በምሰጣቸው ኢንፎርሜሽን ሄደው የሚፈልጓቸውን አይተሞችን ንግዛ ካሉ እስከ ዳር አይደለችም ዋጋ የምትደራደሩ። ካምፓኒውም እንዲህ ነው እያለ ከፍ ዝቅ እያደረገ የሚሸጠው ነገር የለውም። ፊክስድ በሆነ ፕራይስ የተመደበለትን ፕራይስ አይቶ የሚፈልገውን አይተም ሰዎች መግዛት ይችላሉ። ስለዚህ አሁን ማጭበርበር ምናምን እያላችሁ የምትጨናነቁ ሰዎች ምንም ከዚህ ጋር የሚያገናኘው ነገር የለም። በእንደዚህ አይነት መልኩ የሚሰራ ሲስተምም እንዳለ እንድትረዱ ማለት ነው። ምንም ከኔ ጋር የሚያገናኘው ነገር የለም። እኔ ጀስት አዝ ሜሴንጀር ሰዎችን ኑና ዌብሳይት ላይ ሳይን አፕ አድርጋችሁ መረጃ አግኙ። መረጃውን ካገኛችሁ በኋላ የቢዝነስ ፕላን አጥኑ። የቢዝነስ ፕላን አጥንታችሁን የሚሰራበት ካምፓኒ ላይ መስራት ከፈለጋችሁ ስፖንሰር ላረጋችሁ እችላለሁ። ለምን? የካምፓኒው የዲስትሪቢዩተር አይዲ ያለኝ ቀድሜ ስራ ስለጀመርኩ ማለት ነው። ስለዚህ ሴም ቲንግ እነሱ ማድረግ የሚችሉበትን ስትራቴጂ እናሳያችኋለን እንጂ መጭበርበር የሚባል ታሪክ የለም። ስለዚህ ብዙ ሰዎች ከዚህ ጋር እያገናኛችሁ ራሳችሁን ብሎክ ያደረጋችሁ ሰዎች ፕሊዝ ዌክ አፕ። እናንተ የማጭበርበር ስብዕና እስከሌላችሁ ድረስ እዚህ ቢዝነስ ላይ የማጭበርበር እድል የላችሁም ማለት ነው። ከዛ በተጨማሪ ትልቁ ነገር ነው በጣም የሚያስደስተኝ የእውነት እጅግ በጣም እንደወደው ያደረገኝ ፐርሰናሊ በጣም በብዙ መልኩ ዴቨሎፕ እንዳደረግ ስለረዳኝ እንዳልኳችሁ የኤጁኬሽኑ በእጃችሁ ነው። ትሬኒንግ ሳይት አለኝ 24/7 አክሰስ የማደርገው ማስተር ማይንድ ትሬኒንግ አለኝ ኤቭሪ ሲንግል ዊክ። ሰዎች ታውዘንድስ ኦፍ ዶላር እየከፈሉ የሚያገኟቸውን ኖሌጆች እኔ በነፃ አገኛለሁ። ለምን? መስራት የምችልበት የቢዝነስ ኮሚኒቲ ያንን ፕሮቫይድ የሚያደርግ ስለሆነ ማለት ነው። እና ከዛ አንጻር ይሄ ሌላኛው እጅግ እንደወደው ያደረገኝ ነገር ነው። ከዛ በተረፈ አሁን እውነቱን ስንነጋገር ብዙ ሰዎች እንደው በቃ እውነት የሆነ ነገር ነው የምንፈልገው ምናምን ይላሉ። ግን እውነተኛ ሰዎች መሆናቸውን በትክክል አሳቶ አደባባይ የሚያወጣ ነገር ያየሁት እንግዲህ በዚህ በኦንላይን ቢዝነስ የሚሰሩ ስራዎች ናቸው። ሰው ራሱን እየዋሸ የሚኖር ከሆነ የሆነ ጊዜ ይወጣና የሆነ ነገሮች ያወራል፣ ከዛ ዲስአፒር ያደርጋል ማለት ነው። ስለዚህ እየዋሸ የነበረው ሰዎችን ሳይሆን ራሱን ነው። የእውነተኛ አሳጭ ነው በትክክል ያየሁት ነገር ማለት ነው። በምንም ተአምር ሰው የሌለውን ነገር ወይ ደግሞ የሆነ በሆነ ሞቲቬሽን ኢሞሽናሊ የሚያደርጋቸውን ነገሮች ይዞ አይቀጥልም፣ እውነተኛ ማንነቱ ካልሆነ ማለት ነው። ስለዚህ በትክክል ማለት ነው ውሸትን አጋልጦ በደንብ የሚያሳይ እውነተኛ የሆኑ ሰዎችን ደግሞ ቀጥ አድርጎ አቁሞ ሲያሳድግ ያየንበት ነው። እኔ አብሬያቸው የምሰራቸው ሰዎች ጀምረው ያቆሙ ሰዎች አሉ። ዋሽተው የነበሩ ሰዎች ገጥመውኛል፣ አልቆዩም። ግን ኢንቴግሪቲ ኖሯቸው ሎያል ሆነው ዲስ ኢዝ ፕሮሲጀር፣ በዚህ መልኩ ነው የምሰራው፣ በዚህ ነገር መስራት ፈቃደኛ ሆነ የምትሰራ ከሆነ ሌታስ ወርክ ቱጌዘር ያሉን ሰዎች ግን የኮሚኒቲ ፋውንደሮቹ ነው እየሰራውበት ያለሁት የቢዝነስ ካምፓኒ እንግዲህ 50 ዓመት ያለፈው ነው። አብሬያቸው እንድሰራ የሆነው ቲም ግን እንግዲህ 9 ዓመት አብሮ ይዘለቀ ነው። እነሱ ቀድመው ሰርተው ይሄን ኮሚኒቲ ቢልድ ያደረጉት ኮሚኒቲ እንኳን አሁን እንግዲህ እነሱም ኖቬምበር ሲመጣ 9 ዓመት ይሆናቸዋል። ቢፎር ዛት ግን አብሮ መስራትን ጀምረው ኮሚኒቲ ቢልድ ብናደርግ በኢንቴግሪቲ ብንሰራ ለሰዎች ኤግዛክትሊ ያገኘነውን ኢንፎርሜሽን ብንሰጣቸው ኢንፎርሜሽኑን ተከትለው መስራት ከሚችሉ ሰዎች ጋር ፓርትነር ሆነን ብንሰራ ፎሬቨር መስራት እንችላለን፣ ላይፍ ታይም ቢዝነስ ፓርትነር መሆን እንችላለን ያሉት ሰዎች ይሄው እየሰሩ ነው። ስለዚህ ከሚሰሩ ሰዎች ጋር መስራት ምርጫችን ከሆነ በትክክል ማንነታችንን በደንብ አድርጎ የሚታይ ይሆናል። ምንዋሽ፣ ምንቀጥፍ፣ ምናጨረብር አይነት ሰዎች ከሆነ ደግሞ ኤግዚት በማድረግ ያው ማንነታችንን እንገልጻለን ማለት ነው። ነገር ግን ሰዎች አንዳንድ ጊዜ ኢሞሽናል ዲሲሽን ሊያደርጉ ይችላሉ የተለያዩ ነገሮችን ሲጀምሩ። ሪል ፐርሰናሊቲያቸው መጥፎ ሆኖ አይደለም፣ ግን ነባራዊ ነገራቸውን ባለመረዳት ማለት ነው ጊዜ እንደሌላቸው እያወቁ በነገሮች ላይ ፔሽንሲ እንደሌላቸው እያወቁ ሙቪንግ ፎርዋርድ ከሰዎች ጋር መስራት የሚፈልገው ነገር የእውነት ኖሌጅ እንደሚፈልግ፣ ትዕግስት እንደሚፈልግ፣ ብዙ ነገሮችን ማዳበር እንደሚፈልግ እየተረዱ እችለዋለሁ ብለው እንደ ቀላል ነገር ንቀውት ጀምረው በኋላ ላይ ግን ሪል ኮሚትመንቱ ሲከብዳቸው ኤግዚት የሚያደርጉ ሰዎች አሉ። እንደገና ደግሞ የእውነት አጋላጭም ነገር ስለሆነ ሲስተሙ እውነተኛ ማንነታቸው ደግሞ ብዙ ያልሆነውን ነገር እያወቁ ትክክለኛ ማንነታቸው እንዳልሆነ እያወቁ ደግሞ ወጥተው ሶሻል ሚዲያው ላይ የተለያዩ ነገሮችን አድቨርታይዝ ሲያደርጉ የምናያቸው ሰዎች ኖቶሊኛ ካምፓኒ ላይ ብቻ በጣም ብዙ አይነት ሲስተም ላይ ማለት ነው ኤንዘን ከሆነ ጊዜ በኋላ ዲስአፒር ያደርጋሉ። ስለዚህ እነዚህ ሰዎች አስቀድሞ የነበራቸው ማንነት ጀስት መኒ ፎከስድ ስለነበረ የሚፈልጉትን ገንዘብ በሚፈልጉበት ጊዜ ስላላመጡ ኤግዚት ያደርጋሉ ማለት ነው። ስለዚህ ወደድንም ጠላንም የትክክለኛ ማንነታችን ነጸብራቅ ነው ሶሻል ሚዲያው ላይ። እኔ አሁን ሌላ ቦታ ስትሄዱ ሌላ ሰው እዛ ቦታ ሲሄድ ምናምን አይነት ሰው ኖሮ 5 ዓመት ከምናምን የሚዘልቅ ማንነት ሊኖረኝ አይችልም ነበር። ግን
ይሄን ፐርሰናሊቲ ቀድሜ እንግዲህ የሰራውበት ራሴ ላይ ደከምኩበት ነገር የተማርኩት ትምህርት ያሳደጉኝ ሰዎች የአካባቢ ተጽዕኖ የመረጥኩት የላይፍ ጀርኒ ይሄንን ማንነቴን ሰርቶታል። ስለዚህ እንደዚህ አይነት ነገር ስመረጥ ኢሞሽናል ሆኜ አይደለም የመረጥኩት፣ አውቀዋለሁ ላይፍ ታይም ጀርኒ ሊሆን እንደሚችል ማለት ነው። ያንን አውቄ ነው የጀመርኩት። ስለዚህ ራሴን የሚገልጥ ነገር፣ ራሴን ሊለውጠኝ የሚችል ነገር፣ እንደገና ደግሞ ከብዙ ክፉ ነገር ሊያስመልጠኝ የሚችል ነገር ከሆነ አይ አም ዴዲኬትድ ማይሰልፍ ፎር ዘ ሬስት ኦፍ ማይ ላይፍ ብዬ ነው የወሰንኩት። ዳት ኢዝ ሚ። ስለዚህ እንዲህ አይነት ፐርሰናሊቲ ያላት አስከራሮች አናት በምድር ላይ ኔቨር። በጣም ብዙ ሰዎች አሉ በእውነተኛ ማንነታቸው መስራትና ማደግ የሚፈልጉ ማለት ነው። ስለዚህ እነዚህን የመሳሰሉ ሰዎች ጋር የመስራትና የማደግ እድል ፈጠረልኝ ማለት ነው። እና ለምን ወድጀው እንደምሰራው በጣም ብዙ ጊዜ እናገራለሁ። ብዙ ሰዎች ግን ገንዘብ የሚያገኙበትን መንገድ መቀየር ነው እንጂ የሚፈልጉት የሚሰሩትን ስራ አይወዱትም። ስለዚህ ሰዎችን መርዳት፣ ሰዎችን ማገዝ በተለያየ መልኩ ያለን ባክግራውንድ የማይገናኝ ስለሆነ አንዳንድ ሰዎች ፔሸንስ የላቸውም። ነገሮችንም ደግሞ ለመስራት ጀምረው ኢንስቴድ ኦፍ ራሳቸውን ቻሌንጅ አድርገው የተሻለ ቦታ ከመድረስ ይልቅ የእናንተን ሰፖርት የእናንተን እገዛ 24/7 እናንተ አቬለብል ብትሆኑላቸው የሚመርጡ አይነት ሰዎች አሉ። እና እንደዚህ አይነት ሰዎች ሲገጥሟቸው እንዴት አድርገው ሪዳይሬክት አድርገው መስመር ማስያዝ እንዳለባቸው ሳይሆን ማሰብ የሚጀምሩት እንደዚህ ከሆነ እንደውም ምንም አልፈልግም ብለው ኤግዚት ማድረግ ምርጫቸው ሊሆን ይችላል። ስለዚህ ምንም ሆነ ምንም አይነት ነገር ከመጀመራችን በፊት እኔ አሁን 100% ወገኔ በሙሉ ማለት ነው ራሱን ገዝቶ መማር የቻለ ወገኔ በሙሉ ዲስ ዴይስ ኦንላይን የሚሰራው የራሱ ነገር እንዲኖረው ፈልጋለሁ። እንኳንስ አሜሪካ፣ ካናዳ፣ ኤሮፕ ምናምን የተቀመጥነው ሰዎች እኮ ኢትዮጵያ ቁጭ ብለው እኮ በዶላር የሚሰሩ ልጆች ተፈጥረዋል። ዲስ ዴይስ ምን ማድረግ ስለቻሉ ሶሻል ሚዲያውን ተጠቅመው ኢምፓክት መፍጠር ስለቻሉ ኮንቴንት ክሬት ማድረግ ስለቻሉ እኛ ደግሞ ያ እንኳን ተሰጥኦ ባይኖረን የተለየ አይነት ክሬቲቭ የሆነ ነገር ወይ ደግሞ ብዙ ሰዎችን አሁን ማጆሪቲው ሰው የሚስማማውን ነገር መስራት እኔም ፐርሰናሊ ተጠይቁኝ አይስማማኝም። በጣም የቆሸሹ ክፋት የተሞላባቸው በምናምን ውሸት ያለበት የሰውን አቴንሽን ስቦ ገንዘብ ለማግኘት የሚሰራውን ስራ የሚፈቅድ ስብዕና የለኝም። ስለዚህ ይሄ ስራ ለሁሉም ሳይሆንም ማለት ነው። ሶሻል ሚዲያ ላይ አሁን በጣም ሻይን የሚያደርጉ በጣም ብዙ ገንዘብ ሜክ የሚያደርጉ ሰዎች አሉ። ዊዝ ኢንቴግሪቲ ዊዝ ትሩ የሆነ ኢንፎርሜሽን ሰጥተው ያንን ገንዘብ እያገኙ ያሉት ሰዎች ትሩሊ አፕሪሺየት ልናደርጋቸው ይገባቸዋል። ግን ኢንስቴድ ኦፍ ክሬቲንግ ፖዚቲቭ ኢምፓክት እና በጎ ነገር ለማህበረሰቡ ከማቅረብ ይልቅ በጣም የቆሸሹ ነገሮችን ደጋፊያቸው ሚሊዮን የሚሆን ሰው አለ ብለን ራሳችን ለማቆሸሽ መወሰን ግን ከባድ ነገር ነው። ይሄ የማይስማማን አይነት ሰዎች ደግሞ ኦፖርቹኒቲ ያለልን ማለት ነው። ምን እናደርጋለን? ኢንስቴድ ኦፍ እንደዚህ አይነት የማይገባ ነገር አድርገን ገንዘብ ከማግኘት ይልቅ ካምፓኒዎች የራሳቸው ፕሮዳክት ያላቸው የራሳቸው ሰርቪስ ያላቸው ካምፓኒዎች ጋር ጠጋ ብለን በኮሚሽናቸው መስራት እንድንችል፣ ነገር ግን ኢንስቴድ ኦፍ ሌላ ነገር የካምፓኒዎችን ፕሮዳክት ሰርቪሳቸው ማስተዋወቅን ያው ያ ምርጫዬም አልነበረም። ይሄን ሳላደርግ ግን ራሴ ባለኝ ማንነት አትራክት ማድረጋቸው ሰዎች መጥተው ኢንፎርሜሽን ጠይቀውኝ ከነሱ ጋር መስራት የምችልበት እድል ካለ ዋይ ኖት ነው ያልኩት። ለምን እኔም የ2 ደቂቃ ማስታወቂያ አይቼ ነው ኢንፎርሜሽን ያገኘሁት። ስለዚህ እንኳንስ እንደዚህ አይነት ኤጁኬሽናል ሴሽን እያደረግን ኤክስፒሪየንሳችንን ሼር እያደረግን ስታርቲንግ ላይ ጀስት የ2 ደቂቃ መረጃ አግኝቼ እኔ ፕሮሲጀር ተከትዬ ተምሬ ቢዝነስ ኦን ማድረግ ከቻልኩኝ ለሰዎች ይህንኑ ማሳየት ነው። የኔ ምርጫ ይሄ ነው። ስለዚህ ፔድ አድቨርታይዚንግ ብሰራ መጥቼም እዚህ ላይ ባወራ እንዴት አድርጌ ጋይድ እንደማርጋቸው ሜንተርና ኮች ማድረግ እንደምችል የምነግራቸው ሰዎች ትሩሊ ቼንጅ ማድረግ የሚፈልጉት ነገር ያለ ሰዎች ለውጥ የሚፈልጉ ማለት ነው። እኔ እዚህ ሀገር ሲመጣውን አንዳንዴ ሰው ይገርመኛል። ለምንድን ነበር ግን የመጡት እምላቸው ሰዎች አሉ። ከለውጥ ይልቅ ነውጥ የሚስማማቸው ኢንስቴድ ኦፍ ጀስት ራስን ቻሌንጅ አድርጎ ተምሮ የሆነ ቦታ ራስን ከማድረስ ይልቅ ፕሪቴንድ እያደረጉ ሾፍ እያደረጉ ምናምን ራስን እየሸወዱ ከሰኞ እስከ ዓርብ አፈርድሜ መቃጥ፣ ከዛ በኋላ ደግሞ ዊኬንዱን በቃ በሚዝናና አይነት መልክ የሚኖር መምሰል እየሆንን ሳይሆን መምሰል ማለት ነው። ያን ፕሪቴንድ እያደረጉ መኖር ላይፌ እንዲሆን ብፈልግ ይሄ ምርጫ አይሆንም ነበር። ግን ያንን ስጠላው ግን የተሻለ ነገር ራሴን ሪዋርድ አደረኩ ማለት ነው። ለዋጭ ነው ወይ በደንብ አድርጎ ማለት ነው። አይ ዊል ኔቨር ኤቨር ቢ ዘ ሴም ፐርሰን ማለት ነው። ድሮ እንደነበረኝ አይነት መቼም ልሆን አልችልም። ለምን? ኤቭሪ ሲንግል ዴይ መማርን ስለመረጥኩኝ ምን እንደሚያስፈልገኝ ምን እንደሚጠቅመኝ በምን አይነት መልኩ ላይፌን መምራት እንዳለብኝ በደንብ አድርጌ ስለተማርኩ ማለት ነው። ስለዚህ ይሄንን ምርጫው የሆነ ሰው አብሮኝ ይሰራል ማለት ነው። ኢንስቴድ ኦፍ ጀስት ተመሳስዬ ምናምን ሳልማር ሳላድግ አመታት እየተቆጠሩ እንደውም ሰዎች ልክ 10 ዓመት ሲሆናቸው መቁጠር ያቆማሉ አይደል? እዚህ ሀገር that's the reality አይደል? በጣም ብዙ ሰዎች እኔ ስመጣ 2 ዓመት ነው 3 ዓመት 4 ዓመት እስከ 10 ድረስ ታቆሚያለሽ ነበር ቢሉኝ I am proudly mentioning አሁን ኦገስት ሲመጣ 16 ዓመቴ ነው።
ለምንድነው ያንን እምለው? 16ቱን ዓመት ስቀልድ አይደለም ያሳለፍኩት። እየተማርኩ ፕሮግረስ ለማድረግ የተቻለኝን ያህል እየተፍጨረጨርኩ ነው እግዚአብሔርን አጋዥ አድርጌ። ስለዚህ የሚያሳፍራኝ ነገር የለም ማለት ነው። ሰዎች ኢቭን ዴር በቃ ስኬርድ የቆዩበትን ያህል ጊዜ እንኳን ሜንሽን ለማድረግ ለምን they don't do nothing just ለሰርቫይቫል ሞድ ይሰራሉ። ከዛ ውጭ ያለውን ሰዓት ግን ራስን ለማሳደግ ምንም አይነት ጥረት አያደርጉም። ስለዚህ አመታቶቹን መቁጠር በዚህ በሰለጠነ ዓለም ላይ ያሳፍራልም ያስጨንቃልም እየቆየ ያ እንዳይፈጠር ለፈለገ ሰው ግን እኔ 6 ዓመት በትምህርት ነው ያሳለፍኩትኝ። ባችለር ዲግሪ ያለኝ በሀገሩ ሲስተም በጣም ነው ደስ የሚለኝ። እነዛ 6 ዓመቶች እጅግ በጣም ብዙ የተማርኩባቸው ብዙ ያተረፍኩባቸው ናቸው። አመሰግናለሁኝ እግዚአብሔር እዚህ ሀገር መጥቼ ይህንን እድል ስላገኘው ማለት ነው። ከዛ በኋላ አሁን ላስት ይሄን ሁሉ ጊዜ መስከረም ሲመጣ 6 ዓመት ሊሆነኝ ነው እንግዲህ። ይሄንን ሁሉ ጊዜ ደግሞ ኖሌጅ ኢንዱስትሪውን ቱ ዘ ሃይስት ሌቭል አውትስታንዲንግ በሆነ የቢዝነስ ኦፖርቹኒቲ እንድጠቀምበት አድርጎኛል ሀገሩን። ስለዚህ በኋላ ያሉት ኢቭን እንደዚህ አይነቱን እድል ሳላገኝ የኖርኩባቸው 10 ዓመታት እንኳን ያስደስቱኛል። ለምን ባልማር ባላቅ ባልፍጨረጨር ኖሮ ይሄንንም ነገር ራሴን ሪዋርድ አላረግም ነበር፣ ልማርም ፈቃደኛ አልሆንም ነበር። ስለዚህ የእውነት ማለት ነው ሰውነታችሁን በትክክል የሚገልጽ ራሳችሁን በትክክል የሚለውጥ እውነተኛ ሰዎች ከሆናችሁ ደግሞ ያንን በደንብ ሪፍሌክት የሚያደርግ ነገም ደግሞ ከክፉ ነገሮች ሁሉ እናንተን የሚያስመልጥ አሁን ዲስ ዴይስ በጣም ብዙ ሰዎች የሚደረገውን አሜሪካን ሀገር የሚደረገውን ነገር ከኔ የተሻለ ግንዛቤ ያላቸው ኢትዮጵያ ያሉ ሰዎች ጊዜ ያላቸው ሰዎች ስለሚያዩ ማለት ነው። እኔ ግን ስቲል በቃ እዚህ ሀገር በቃ ለመኖር የሚያስችለው ነገር እስካለ ድረስ ሌሎቹ ነገሮች ኢትስ ነን ኦፍ ማይ ቢዝነስ። ፖለቲክሱን ማጠናበት ሰዓት የለኝም። ለምን ለላይፍ የመረጥኳቸው ነገሮች በሙሉ በሰዓታቸው 24 ሰዓቱ እንደውም አልበቃ ብሎኛል፣ እንኳን ሌላ ትርኪ ምርኪ ነገር ሊጨምር ማለት ነው። ስለዚህ አንለስ ኢትስ አፌክቲንግ የምሰራውን ነገር በመጸለይ ብቻ ነው የምፈልገው። ሀገሬን ሰላም ያድርግልኝ፣ የምኖርበት ሀገር ሰላም ይሁን። ከዛ በኋላ ግን ማይ ላይፍ ኢዝ ቱ ሾርት። የቱ ጋር ላይፌ እንደሚቆም አላውቀውም። ስለዚህ መስጠት የሚገባኝን ጊዜ ለልጄ፣ መስጠት የሚገባኝን ጊዜ ለፋሚሊ፣ ለራሴ ደግሞ ፒስ ኦፍ ማይንድ የሚሰጠኝ በጸሎት ጀምሬ በጸሎት የምጨርሰው አይነት ቀን እንዲኖረኝ ዩስፉል የሆንኩ ሰው እንድሆን መማር ያለብኝን እንድማር መስጠት ያለብኝን እንድሰጥ የመቀበል ያለብኝን ደግሞ እውቀት ያለ መጥገብ መቀበል እንድችል ቀኔን እንዴት አድርጌ መጠቀም እንደምችል አስተምረውኛል። ስለዚህ ኢንቫይሮንመንቴን መቀየር የዚህን ያህል ከጠቀመኝ ለምን አልወደደው? በጣም ነው የሚገርመኝ። አሁን ሰዎች ስቲል ማለት ነው አሁን የትኛውንም የፕራይስ ታግ ለጥፋችሁ this is my value ልታሰጉኝ አትችሉ። ምክንያቱም ፕራይስለስ መሆኔን ስለተረዳው ማለት ነው። ስለዚህ ገንዘብ አሁን ለኔ ያለው ቫልዩ እና ብዙ ሰዎች ያለው ቫልዩ እጅግ ተቀያይሯል። ብዙ ሰዎች አሁን ገና የኦንላይን ቢዝነስ ምናምን ሲባል በተለይ እኛ ያለንበትን ሲስተም የእናንተ ማቃ ገንዘቡ ምናምን ይላሉ። ሪሊ የትኛው ገንዘብ ነው የኛ ቫልዩ? ቫልዩ ያደረግነው ነገር በህይወታችን በጣም ስላነሰብን እንጂ 10000 ነው የኛ ፕራይስ ታግ ወይ 15000 ወይ 5000 6000 ሰዎች 3000 እንኳን ከፍለው ቢዝነስ መጀመር የሚችሉበት ወርልድ ላይ ሆነ በዚህ ጊዜ በዛ ልክ ራሳችንን ካሳነስነው ማንም ሊረዳን አይችልም። ነገር ግን በትክክል ቫልዩአችንን ተረድተን ደግሞ what is my purpose in life እኔ ያንን ነው ዲፋይን ያደረኩት 5 years ago። ምንድነው የምፈልገው? እንዴት ሆኜ መኖር ነው የምፈልገው? የነበረኝ ነገር የምፈልገውን አይነት ኑሮ ሰጥቶኛል አልሰጠኝም? ግራጁዌት ሳደርግ እኔ የምፈልገው አሁን በጊዜ በራሴ በታይም ነፃነት የምሰራውን ነገር ይሰጠኝ ነበር? ኔቨር። አስባችሁታል? አሁን እንግዲህ ናቲ አሁን ሐሙስ በዚህ ሰዓት መጣበትን ሪዝን ታውቃላችሁ። ክላሱ 1 o'clock ስለሚጀምርልኝ ነው። በእንደዚህ አይነት ስኬጁል ራሴ የምፈልገውን ታይም ለቤተሰቤ ሰጥቼ በምፈልገው ሰዓት ደግሞ መስራት የምችልበትን እድል የሚሰጠኝ ነገር እንዴት አልወደደው? በዛ ላይ ዕለት እንድማር አድርጎኝ ቫልዩዬ ምን እንደሆነ በደንብ እንዳቅ ተረድቼ ማለት ነው። ከየትኛውም ገንዘብ የሚወዳደር ማንነት እንደሌለኝ እንድረዳው የእውቀት ማነስ ነበረኛ እንደዛ ነው ያደረገን። በጣም በሚያስደንቅ ሁኔታ የሆነ ነገር ልንጀምር ስናስብ ኢንስቴድ ኦፍ ይሄን ነገር ጀምሬ ሪስክ ቴከር ሆኜ ዋቲፍ ሰክሲድ ባረግ ዋቲፍ እንደዚህ ነገር ባደርግ እየሰሩ ያሉ ፕሩቭን የሆነ ሲስተም ላይ ያሉ ሰዎች ገንዘባቸውን ኢንቨስት አድርገው ሰርተው የተሻለ ነገር ላይ ከደረሱ ኢንስቴድ ኦፍ ፌሊንግን ከማስብ እነዚህ ሰክሲድ እንዳደረጉ ሰዎች ብሆንስ የሚለውን ነገር እንኳን እንዳናይ ገንዘቧን እናስባትና ለሌላ ነገር ለሾፍ ሲሆን ምናምን ከሰው እኩል መኪና ለመንዳት ምን ለማለት ችግር የለብንም እኮ በክሬዲት እንትን ለማለት እራሳችንን ፐርሰናል ዴቨሎፕመንት አምተ ልናድግበት ለምንችልበት ነገር ግን ገንዘብ ሲባል ያመናል። ለዚህ ነው መለወጥ የማንችለው። ስለዚህ ትሩሊ ዲዘርቭ የምታደርጉትን የላይፍ ስታይል እየኖራችሁ ከሆነ ኮንግራቹሌሽን፣ ካልሆነ ግን ዌክ አፕ። እኔ ያንን ያደረኩት
የ10 ዓመቱ ኑሮ ምን ሪዋርድ እንዳደረገኝ አየሁት። ሪዋርድ የሚያደርገኝ ሙቪንግ ፎርዋርድ ደግሞ የትምህርቴ መጨረሻ አየሁት። ስለዚህ የምፈልጋቸውን ነገሮች ሁሉ ሪዋርድ እንደማያደርገኝ ሳስብ ከጎን የሆነ ነገር መስራት እንዳለብኝ ገባኝ ማለት ነው። ሳየው በቃ ትሩሊ በላይፌ የምፈልጋቸውን ነገሮች በሙሉ ተሰብስበው አንድ ላይ ያገኟቸው በአንድ ፓኬጅ ማለት ነው። መኖር የምፈልገው እኔም በሚያስደስተኝ መልኩ ነው። መስራት የምፈልገው በምፈልገው በራሴ ስኬጁል ነው። ማሳደግ የምፈልገው የሰዎችን ድሪም ከማሳካት ይልቅ እስከዳር የምታልመውን ነገር ማሳካት መቅደም እንዳለበት የማስብ ሰው ነበርኩኝ። ያንን እድል አላገኘሁኝም። ሜንተር የሚያደርገኝ ኮች የሚያደርገኝ ሙቪንግ ፎርዋርድ ኤጁኬሽናል የሆነ ጀርኒ ላይ በደንብ አድርጎ የሚያግዘኝ ሲስተም ሳገኝ ግን ፎር ጉድ ነው ጆይን ያደረኩት። ስለዚህ አሁን ለእናንተ የምጠይቀው ከመጨረሴ በፊት ምንድነው የምትፈልጉትን ነገር በትክክል ወቁት። እየሰራችሁ ያላችሁትን ነገር ትወዱታላችሁ ወይ? የምትወዱትስ ነገር የምትፈልጉት ነገር ሁሉ ሪዋርድ ያደርግላችኋል ወይ? መልሱ ኖ ከሆነ ፋይንድ አናዘር ዌይ ማለት ነው። እኔ ያገኘሁት ዌይ ምንድን ነው? ሰዎች ሁሉ ተጨንቀው ያን ሁሉ ዓመታት ፈሽተው ፔኔትሬት አድርገው በትልልቆቹ ሀገሮች ላይ ለመስራት እንግዲህ ጃፓን ቤዝድ የሆነ ካምፓኒ አሜሪካን ሀገር 7 ብራንች ኦፊስ ከፍቶ መስራት ከቻለ ፖሲቢሊቲውን እዩት። እንግዲህ የሰው ልጅ ካለበት ሀገር ላይ ቁጭ ብሎ ኦቨር ዘ ሲ ኢምፓክት መፍጠር እችላለሁ፣ ፔኔትሬት አድርጌ ገብቼ ሰክሲድ ማድረግ እችላለሁ በሚልበት ሌቭል ከሰራ እኔ ያለሁበት ሀገር ላይ ታክስ እየከፈልኩ መስራት የምችልበትን ዞሮ ተቀጥሬ ብሰራ ታክስ ከፋይ ነኝ። በኮሚሽን ቤዝድ ቢዝነስን ብሰራ ታክስ ከፋይ ነኝ። ለዛውም በጣም ሰፖርት በሚደረግ ሲስተም ማለት ነው። እዚህ ላይ እኔ ታይሜን ኢንቨስት ካደረኩ ከተማርኩኝ ካወቅኩኝ እማቀውን ኖሌጅ ትራንስፈር ማድረግ ከቻልኩኝ አይ ካን ወርክ ዊዝ ዘ ፒፕል። ከሰዎች ጋር ለመስራት ምንም የሚያንሰኝ ስብዕና የለም። ስለዚህ የሚጎሉኝን ነገሮች ግን በደንብ አድርጌ ያወቅኳቸው ማለት ነው። ዊክነስ ምኑ ጋር እንደሆነ ምን ማሻሻል እንዳለብኝ ምን ማድረግ እንዲህ ወጥቼ እንኳን ፔጅ ላይ ለማውራት እኮ 1 ዓመት ነው የፈጀብኝ። ለምን ኤክስፖዝድ አልሆንኩማ? እንደዚህ አይነቱ ፕሪቪሌጅ አልነበረኝም። ግን አይ ዋዝ ዊሊንግ ቱ ፔ ዘ ፕራይስ። ቁጭ እየተማርኩኝ የተማርኳትን ነገር ወጥቼ መተግበር ቻልኩ ማለት ነው። ሌላ ተአምር የለውም። እና ከዛ አንጻር በእውነት የእውነት እንደው ይሄ አሁን እንደው ሶኮልድ ክርስትናችን ሃይማኖታችን እንደዚህ ስለሆነ የምትሉ ሰዎች እንግዲህ አሁን ኮኔ የመጨረሻ ፓርቱን እያያችሁ ካለ ወደኋላ መለስ ብላችሁ አዳምጡት። ትልቁ ነገር ትሩሊ ያላችሁ ትሩ ፐርሰናሊቲ እውነተኛ ሰው ከሆነ የንግዱ ዓለም አጨርባሪ ያደርጋችሁ። ትራዲሽናሊ ኦፍኮርስ ሊያደርግ ይችላል። ብዙ የማጭበርበር ሲስተሞች እንዳሉ ስለምናቅ ማለት ነው። ኦንላይን እኛ ስፔሲፊካሊ ያለንበት ካምፓኒ ላይ ግን you can't do anything ማለት ነው። ትራንዛክሽኑን እንኳን እኛ ስለማናደርገው እኛ በማናደርገው ትራንዛክሽን ካምፓኒው ራሱ ትራንዛክሽን አድርጎ በሚሸጠው ፕሮዳክት ሺፕ በሚያደርገው ራሱ ኢንቬንተር በሚያደርገው ሲስተም ላይ ግን እኛ አድቨርታይዚንግ ፓርቱ ላይ ሰርተን ከሰዎች ጋር ኮኔክት አድርገን መስራት እንችላለን። ትሩሊ አሁን የምሰራበትን ካምፓኒ ፕሮዳክቶቹን ዲስፕሌይ አድርጌ አላውቅም። ነን ኦፍ ማይ ቢዝነስ የኔ ቢዝነስ ለሰዎች በትክክል የሚሰራ ሲስተም እንዳለ ጋይድ ማድረግና ማሳየት ነው። ያን ደግሞ እነማን ይጠቀሙበታል? እንደኔ ትሩሊ የሚፈልጉት ነገር ያላቸው ሰዎች ማለት ነው። አሁን እዚህ ላይ ሆናችሁ ገና ከኋላ ሆናችሁ ማጭበርበር ቢኖርስ እንደዚህ ቢሆንስ እንዲህ ምናምን የምትሉ ሰዎች you are not willing ራሳችሁን ሙቪንግ ፎርዋርድ ለማስኬድ። ያ ካልሆነ መቼም ልታድጉ አትችሉም፣ ልትወዱትም አትችሉም። እኔ የወደድኩትን ፓርት ማየት የቻልኩት ልስራ ብዬ አንድ ስቴፕ ወደፊት ስለሄድኩኝ ነው። ስለዚህ አድቫይዝ ማድረጋቸው ትሩሊ ማለት ነው የእውነት ትክክለኛ ፐርሰናሊቲ ብቻልስ ነው ማሪ። ትክክለኛ ፐርሰናሊቲ ካላችሁ እና ራሳችሁን ለመግለጽ ደግሞ በጣም ቻሌንጅ የሚያደርጋችሁ ነገር ካለ ዊጋት ዩ እኛም እንደዛ ነበረ። ምን ስላገኘን ነው የተቀየርነው? ትሬኒንግ መውሰድ ስለቻለን ምን እንደምንሰራ ክሊርሊ አንደርስታንድ ስላደረግን ነው። ጀስት ዌብሳይት የሌሉ ሰዎች ሳይን አፕ ሲያደርጉ መረጃ ነው የሚያገኙት። ያገኙት መረጃ ራሱ በደንብ አድርጎ በፕሮሲጀር ጋይድ የሚያደርግ ነው። መረጃውን አግኝተው ሰው ያልገባቸው ነገር ካለ ሜንተር አሳይን ተደርጎላቸው ሜንተራቸውን ይጠይቃሉ። ቢዝነስ ፕላን እና አጥና ብለው $149 ከፍሎ የቢዝነስ ፕላን ካጠኑ ኮችም ሳይቀር አሳይን ይደረግላቸዋል። ኤንዘን they can ask any question ማለት ነው። ዋንስ ቢዝነስ ፕላን ማጥናት የጀመሩ ሰዎች ከዛ በኋላ I value more I deserve more እንደዚህ አይነት ነገር ላይ ኢንቨስት አድርጌ ላይፍ ታይሜን እየተማርኩ ማደግ የሚቻል ከሆነ I am in it ካለ ደግሞ ሰው 100% ኮሚኒቲ ሪዋርድ ተደረገለት ማለት ነው። ስለዚህ በዚህ መልኩ ለማደግ የወሰነ ሰው $1000 አውጥቼ ልደግ ይሄንን የመልታይ ቢሊየን ዶላሮች ኢንዱስትሪ ተቀላቅዬ አብሬ ልስራና ልደግ ወይንስ ባለውበት እየረገጥኩኝ ነፃነት የሚባል ነገር ሳይኖረኝ እውቀትም ሳልጨምር አመታቱ በተቆጠረ ቁጥር ነው ከ10 ዓመት በኋላ መቁጠር አቁሜ ልኑር አሜሪካ እንዳሉ ሰዎች ወይንስ
በቃ በጣም ግሬትፉል ሆኜ እየተማርኩኝ በቃ በዚህ ዓመት ይሄን አደረኩ፣ በዚህ ዓመት ይሄን አደረኩ፣ ደግሞ ከዚህ በኋላ እንዲያደርጋለሁ እያልኩኝ ደስ በሚለኝ ሆፕ ልኖር ምርጫዬኛ ነው። ስለዚህ ይሄን ሁሉ አይተን የምንችል ከሆነ ሙቪንግ ፎርዋርድ ያሉትን ኢንቨስትመንቶች አድርገን ቀጣለን። ካልቻልንስ አትሊስት ኖሌጅ እናገኛለን። ይሄንን እንኳን ማግኘት ያልቻሉ ሰዎች ናቸው በጣም ብዙዎቹ እንደዚህ አይነት ቢዝነስ መስራት እንዴት ይሆንልኛል የምትሉት ስላልተማራችሁና ስላልተማራችሁ ብቻ ነው። ምንድነው የኛ ማይንድ ሴት የቀየረው? ቁጭ ብሎ መማር፣ ለራስ እድል መስጠት። ስለዚህ ይሄን ማድረግ የምትችሉ ሰዎች አሁንም መንገዱ ክፍት ነው። ራሳችን ላይ አንቀልድ። አትሊስት የምንኖርበት ሀገር በተለይ ስራ ፈቶሽ ከሆነ ማለት ነው ጀስት የታወርስ ብቻ እየሰራ የሆነ ሰዓት እየሰራ ሌላው ሰዓት በሶሻል ሚዲያው በማያስፈልጉ በጣም በብዙ ኤክስቴንድድ በሆኑ ሶሻላይዝ ማድረግ በተወሰነ መልኩ ያስፈልገናል። ሰዎች ነን፣ ከሰዎች ጋር መኖር አለብን። የምንፈልጋቸውን ሰዎች መምረጥ መቻል አለብን። አብረን የምንኖረው ግን በጣም የተለጠጠ አይነት ነገር ውስጥ ገብተን በጣም አመሰግናለሁ። በሚዲያ ፍጹም የእናንተ ኮሜንት ገና መጣ። ከዚህ በፊት ምንም ኮሜንት አላየውም ነበር። የሚገርመው ቴንኪዩ በጣም ፍጹምዬ። እና በጣም በሚያስገርም ሁኔታ በጣም ልጥጥ ያለ ነገር ውስጥ ገብተን ከምንሰራው ስራ ባሻገር ያለውን ታይም እኛ በመብላት በመጠጣት በወሬ በምናምን የምናሳልፍ ከሆነ እድገት የሚባል ነገር አይመጣም። ስለዚህ ለውጥ የምንፈልግ ሰዎች ከሆነ ለውጥ የሚመጣው ራስን እድል ከመስጠት ነው፣ ለመማር ከመወሰን ነው። ካልተማርኩ በምን አውቃለሁ? መቼም ላቅ አልችልም ማልማር ሰው ከሆንኩኝ። ስለዚህ ቁጭ ብለን ለመማር ከወሰንን ግን መቀናነስ ያለብን ማት ነገር አለ። እኔ ማት አይነት ዲስትራክሽኖች ነበሩኝ። አንዳንዱ ዩስፉል፣ አንዳንዱ ዩዝለስ ማለት ነው። ግን አላውቀውም ያኔ። ለምን? በቃ የትምህርት ጀርኔን ጨርሶ የሆነ ቦታ ስለመቀጠር ነው እንጂ ሌላ ነገር የሚያስብ ማንነት ስላልነበረኝ ስላላገኘው እንደዚህ አይነት እድል ማለት ነው። ዋንስ አይ ጋት ዘ ኮሚኒቲ ግን የሀገሩ ሲስተም ምን እንደሆነ ገባኝ ማለት ነው። ለካስ የሚያድጉ ሰዎች ይማራሉ። ሌላ ሚስጥር የለውም። ኤቭሪ ሲንግል ዴይ ይማራሉ። ስለሚማሩ ያድጋሉ። በቃ ሌላ ነገር የለም። ብዙ ጊዜ እኛ ላክ የምናደርገው ኮሚትመንት የሆነ ነገር እንጀምራለን፣ ስልቾች ነን። የሆነ ነገር እንጀምራለን፣ ጭብጨባ ነው የምንፈልገው። ሰዎች ምናምን ኮምፕሌን ሲያደርጉ በቃ ከዚህ ጋር ምናምን ነው ምነው የገዛ ወገኖቻችንን የምንገፋ ነን። ምቀኛ ሲሉ አበሻ ምቀኛ ነው፣ እንዲህ ነው ሲባ እንዲህ ነው ምናምን የምንል አይነት ሰዎች ነን። ለካ ይሄ በሙሉ ችግር ነው ሲገባኝ፣ ለካ ችግሩ ያለው ራሴ ጋር እንደሆነ ገባኝ ማለት ነው። ማጆሪቲው የሚለውን ነገር ትክክል ነው ብለን የምንነግደው ነገር ማለት ነው። አሁን በአብዛኛው ሰው ምን አይነት ሰው እንደሆነ መቼም ያ ሶሻል ሚዲያ ፍንትው አድርጎ ስላሳያችሁ ስለሱ አልነግራችሁ። ከእንደዚህ አይነት ማጆሪቲው ካለው አስተሳሰብ ልውጣ ካልን ደግሞ ዋጋ የምንከፍል መሆን መቻል አለብን። እኔ ትልቁ ነገር የጠቀመኝ እንዴት አድርጌ ታይሜ ማኔጅ እንደማደርግ የመማር እድሉን ባላገኝ ኖሮ ካይኒ ኢማጂን 15 ክሬዲት አወር ባችለር ፕሮግራም ላይ ሕፃን ልጅ ይዤ ትምህርት ቤት እየሄድኩ ያለው ልጅ እንዴት ነበር ጊዜ ተርፎኝ ቁጭ ብዬ ትሬኒንግ የምወስደው። ግን በትክክል በቃ ለማይንድ ሴት ላይ ያሉትን ትሬኒንጎች በደንብ መውሰድ ስጀምር ገና ፍሮም ዘ ቢጊኒንግ አለቃ የተሸወድሽው እዚህ ጋር ነው እስከ ዳር አልኩኝ ማለት ነው። 10 ዓመት ይህን እድል አግኝተሽ ቢሆን ኖሮ እንደዚህ ሰው አትሆኝም ነበረ። ለከስ በጣም ብዙ ዲስትራክሽኖች ናቸው ያሉኝ። ብዙ የማይመለከቱ ነገሮች ላይ ነው ጊዜ የሚጠፋ ያለው። የሚመለከተኝ ነገር ለካ ራሴን ማሳደግ ነው። ራሱን ካሳደገ ነው ሰው ለሌሎች መትረፍ የሚችለው። የተሻለ ሀገር ላይ መተን በጣም 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 እሱ ነው ሰውን እየገደለው ያለው ማለት ነው። ለምንድን ነው የሆነው ግን ስትለው አብዛኛው ሰው ተከታይ ለምንድን ነው የሆነው? ራሴ የሚለው ለራሱ ያስቀመጠው ጎል የለው። ያ ጎል ሲኖር ሴት ያደረገው ነገር ሲኖር ይሄን እኮ በዚህ ጊዜ መስራት አለብኝ የሚለው ነገር ዴይሊ አክቲቪቲ እንዲኖረው ያደርጋል። ዊክሊ አክቲቪቲ እንዲኖረው ያደርጋል። መንዝሊ አክቲቪቲ እንዲኖረው ያደርጋል። ይርሊ ራሱን ኢቫሉዌት የሚያደርግበት ነገር ይኖረዋል። ጊዜው አይበቃውም። ለራሳችን ብለን ያስቀመጥነው በጎ ነገር ከሌለና ምንም አይነት ቪዥን ከሌለን ግን እንደፈለገ ሰው ይነዳናል ማለት ነው። ስለዚህ ከዛ መውጣት ራሱ ትልቅ አስመላጭ ነገር አይደል እንዴ? እኔ በቃ ሰው ማምለጥ ከፈለክ ናና ለራስ ስራ ነው የምለው። ምክንያቱም ሰው ለራሱ መስራት ሲጀምር፣ ራሱን ኢቫሉዌት ማድረግ ሲጀምር የጎደለኝን ነገር እኔ ፍንትው አድርገው ነው ያሳዩኝ። ለካስ የጎደለኝ ይሄ ነበር፣ ለካ ማላቀው ይሄ ነበር፣ ለካስ እዚህ ጋር ነበር ዊክነሴ። ከነማን ጋር ነው አሶሺየት ያደረኩት? ዞር ብለን ስናይ እኔ በጣም ሰው በቃ አይቼ በተሻለ መጠን ከመንፈሳዊ ህይወቴ ጋር ምናምን ድሮም ከቢዝነሱ ዓለም በፊት በጣም ተጠንቅቄ በጎ የሆኑ ሰዎችን በዙሪያዬ ማድረግ ነበር ምርጫዬ። እሱ ችግር እንደሌለው አየሁኝ። ለካስ ትክክል ነው። ጥሩ ቤተሰብ ነው ያለኝ፣ ጥሩ ጓደኞች ናቸው ያሉኝ፣ መንፈሳዊ የምላቸው ሰዎችን በዙሪያዬ መኖራቸው በብዙ መልኩ መስመሬን አቃንቶታል። በዛ ያም ግሬትፉል። ለምንድን ነው ግን አገሩ ላይ የሚፈልገው ለውጥ ማምጣት ማልችለው የሚለው ነገር ግን ሳይሆን ወርኪንግ ግሩፕ ግን አልነበረኝም። ያንን ባልማር ከየት ነው ማቀው? ጨክኜ ያኔ ሳይን አፕ አድርጌ ግን ያገኘሁት ኮሚኒቲ ፎር ጉድ የተሻልኩ ሰው እንደሆነ አደረገኝ። ኢንስቴድ ኦፍ ብሌሚንግ፣ ኢንስቴድ ኦፍ ዌስቲንግ ማይ ታይም ፎር ነቲንግ
ለካስ መማር እችል ነበር። ለካ የሚሰራ ሰው ነው ያላገኘሁት። ለካ ሜንተርና ኮች የሚያርገኝ ነው ያልነበረኝ። ለካስ እንደዚህ በተሻለ መልኩ ጊዜ መጠቀም የምችልበትን መድረክ ነው ያላገኘሁት። ያልተማርኩት ያንን ነው። ያንን በትምህርት ቤት አልተማርኩትም፣ ኢትዮጵያም አልተማርኩትም፣ አሜሪካን ሀገርም አላስተማሩ ነው። እንዴት አድርጌ ምን አይነት ነገሮችን ላይ ፎከስ አድርጌ ቼንጅ ላምጣ የሚለው ማለት ነው። ዌልካም ና ነው እና እነዚህ ነገሮች ሁሉ ማወቅ ስችል ከዛ በኋላ በቃ ምንም ሀገር ማሳበብ የለም እንደው እንግሊዘኛ ቋንቋችን ስላልሆነ እኛ እኮ እዚህ ሀገር ስላልተወለደ እንደዚህ ምናምን የሚባል ምክንያት የለም። ያሉትን ነገሮች ተጠቅመው ሰዎች ለካ ራሳቸው ላይ ፎከስ አድርገው እግዚአብሔርን አስቀድመን ከማን አንሳለሁ። በከለርን ጠቁር ይሆናል እነሱ የሚናገሩትን ቋንቋ እንናገርም። ካልቸርና ሃይማኖታችን አይገናኝም። በሰውነት ግን አንድ ነን። እነሱም ደማቸው ቢቆረጥ እጃቸው የሚወጣው ደም ነው፣ እኛም ደም ነው የሚወጣ። ሰዎች ነን፣ በእግዚአብሔር አምሳል የተፈጠርን። እነዚህ ሰዎች ከኛ የተለየ ምንድን ነው ያላቸው የሚለውን ነገር ሳይ ለካስ እነሱ የሚመሩበት ሮድማፕ አላቸው። ልክ እኛ አሁን ማናቀው ቦታ ስንሄድ ጂፒኤስ ካልሞላን የት እንደምንደርስ እንደማናቀው ሁሉ እነሱ ለላይፋቸው በዚህ ልክ ሮድማፕ ፈጥረው ነው የሚኖሩት። ስለዚህ ዛት ወዘ ዲፈረንስ የማያገባኝ ቦታ ላይ ጊዜን ማባክነው የሆኑ ቦታዎች ላይ ሄጂ ብትሉኝ አሁን የድሮ አስቀራር አይደለሁኝም እኔ የሆነ ኢቨንት ሄጄ ምናምን 8 ሰዓት 9 ሰዓት ቆይ ብትሉኝ ያመኛል። አሁን አልችልም። ምክንያቱም ዴሊ አክቲቪቲ በምን አይነት መልኩ ሼፕ አፕ ማድረግ እንዳለብኝ በብዙ ስለተማርኩ ማለት ነው። በአመታት አንድ የሚመጣ ኦኬዥናል የሆኑ የቤተሰብ ትልልቅ ዝግጅቶች ምናምን ከሆኑ ግዴታችሁ ነው። ከዛ ውጭ ግን የአገር ሪሌሽንሺፕ ውስጥ ተጠቅጥቀን በእያንዳንዱ ሳምንት ቀን ሙሉ የማባክንበት ማንነት አይኖረኝም ፎር ዘ ሬስት ኦፍ ማይ ላይፍ። ለምን ሰዎቹ እንደዚህ አይደለም የሚኖሩት። ታዩዋቸው ቼንጅ ያመጡትን ሰዎች ሳያቸው በጣም ዲሲፕሊንድ ናቸው። ታይም ማኔጅመንታቸው የሚያስገርም ነው። ኤክስቴንድድ የሆነ ሰው የሚያውቁ ከሆነ ለቢዝነስም በቢዝነሱ ዓለም መማር ማደግ በሚችሉበት ኢንቫይሮንመንት ላይ ነው። ከዛ በተረፈ ግን ላይፋቸው እንዴት አድርገው እንደሚመሩት እንዴት አይነት ፒስፉል ላይፍ እንዳላቸው የብዙ ሰዎችን ህይወት አየው። እኛ ታዲያ የጎደለን አይደለም። የውሸት እንሰበሰባለን ምናምን ጋዘሪንግ ላይ የሚችለን የለም እኮ እና አብረ ስራ ሲባል እንደ ርችት ነው የሚበተነው። ስለዚህ እንብላ እንጠጣ ያሉ መሰባሰቡ ምን ማለቱ ሚኒንግለስ እንደሆነ ገባይ ማለት ነው። ስለዚህ በጣም ኳሊቲ ከሆነ በጣም ከምትፈልጓቸው ሪዘርቭድ ከሆኑ ሰዎች ጋር ግሩፕ አድርጎ የምትፈልጉትን የላይፍ ስታይል መምራት ይቻላል። አይነት እንደዛ አይነት ነገር ያስፈልገናል አያስፈልገን? ለምን ዌስት ኦፍ ታይም ስለሆነ ማለት ነው። ስለዚህ ጊዜያችንን ኢፌክቲቭሊ መጠቀም ከፈለግን ከሚመስሉን ሰዎች ጋር ማደግ ከፈለግን ቻሌንጅ አድርገን ራሳችን ሙቪንግ ፎርዋርድ መሄድ ከፈለግን በደንብ አድርገን ያሉትን ሲስተሞች እንጠቀምባቸው። እኔ እንግዲህ ላለፉት 5 ዓመት ከ8 ወር ያህል የተማርኩት ትምህርት አትሊስት ራሴ ላይ ፎከስ አድርጌ የምችለው ነገር ላይ መስራት እንድችል በምችለው አቅም ወገኔን ሰፖርት ማድረግ እንድችል ረድቶኛል። ስለዚህ እኔ ሜንተርና ኮች ላደርጋቸው የሚፈልጉ ሰዎች በዲሲፕሊን ለመኖር የወሰኑ ሰዎች መሆን አለባቸው። ዲሲፕሊንድ ከሆነ ፕላን ያደረግናትን ነገር አቺቭ ማድረግ እንችላለን። ካልሆንን ግን ዲስትራክሽናችን ማአት ነው። ፎከስ የሚባል ነገር የለም። ትሬኒንግ አንወስድም፣ አናድግም። ስለዚህ በዚህ ልክ ራሳችሁን ቻሌንጅ ለማድረግ የወሰናችሁ ሰዎች ሪች አውት አድርጉኝ። እንግዲህ የናትዬም ሰዓት እየደረሰ ነው። አይ ሃቭ ቱ ጌት ሬዲ። ስለዚህ ይበቃኛል። ዛሬ ሰኞ በግሩፕ ከምናደርገው ዲስከሽን ላይ እንገናኛለን። ሼር አድርጉልኝ ለሌሎች። እንግዲህ በእውነት ራሳቸውን መለወጥ፣ ማሳደግ፣ መማር የፈለጉ ሰዎችን ለማገዝ አይ አም 100% ዊሊንግ። ዌብሳይቴን ተውላችኋለሁ። ሳይን አፕ ጌት ዘ ኢንፎርሜሽን። የነፃውን ግሩፓችንን አክሰስ አድርጉና በአለም ላይ ያሉ ሰዎች ምን እየሰሩ እንደሆነ እዩ። ከዛ በኋላ የሚቀጥለውን ስቴፕ ከመሄዳችሁ በፊት ጥያቄ ካላችሁ ደግሞ ፊል ፍሪ ቱ ሪች አውት። ደስ እያለኝ አግዛችኋለሁ። ክሊርሊ ያልገባችሁን ነገር ጽፋችሁ ሪች አውት እስካደረጋችሁ ድረስ ማለት ነውና የተባረከ ጊዜ ይሁንላችሁ። ሰላም ያገናኘን። እንግዲህ ሰኞ የሚኖረን ፕሮግራም እንገናኛለን። መልካም ጊዜ። ሰላም ሁኑልኝ። ቴንኪው በጣም ላይቭ ሆናችሁ ለተከታተላችሁት ሁሉ